የዓለማችን አንደኛ ሀብታም ግለሰብ ማን ነው? አምስተኛ በርናርድ አርኖልድ። ትውልዱ ፈረንሳዊ ሲሆን ሀብቱን የሚያገኘው ከኤልቪ ድርጅት ነው። ኤልቪ ድርጅት ቅንጡ ፋሽኖችን፣ ኮስሞቲክስ እና የወይን ሽያጭ የሚያደርግ ድርጅት ነው። የበርናርድ ሀብት 187 ቢሊዮን ዶላር ነው። አራተኛ ላሪ ኤልሰን የኦራክል ኮርፖሬሽን ኮፋውንደር ነው። ድርጅቱንም የሚመራ ነው። የኮርፖሬሽኑ ስራ ትላልቅ ኩባንያዎችን መረጃ አያያዝ እንዲያዳብሩ የሚረዳ የሶፍትዌር ቴክኖሎጂ ነው። ያለው ሀብትም 210 ቢሊዮን ዶላር ነው። ሶስተኛ ጄፍ ቤዞስ አሜሪካዊ ሲሆን ሀብቱን የሚያገኘው ከአማዞን ነው። እንደሚታወቀው ስራው ዓለም አቀፍ ግብይትን በሶፍትዌር መተግበሪያዎች እንዲደረጉ ማስቻል ነው። ያለው ሀብትም 229 ቢሊዮን ዶላር ነው። ሁለተኛ ማርክ ዙከንበርግ አሜሪካዊ ሲሆን የሀብቱ ምንጭ ሜታ ነው። ሜታ ፌስቡክ፣ ኢንስታግራም፣ ዋትስአፕን የሚል ድርጅት ማለት ነው። በእነዚህ መተግበሪያዎች የማስታወቂያ ስራዎች ላይ ሀብቱን አካብቷል። ያለውም ሀብት 235 ቢሊዮን ዶላር ነው። አንደኛ ኤለን መስክ ትውልዱ ደቡብ አፍሪካ ዜግነቱ አሜሪካዊ ሲሆን ሀብቱን የሚያገኘው ከቴስላ፣ ስፔስ ኤክስ እና ትዊተር ነው። ቴስላ የተለያዩ የኤሌክትሮኒክስ እቃዎችን ከመኪና እስከ ቤት እቃ ሮቦቶችንም ጨምሮ የሚያመርት ሲሆን ስፔስ ኤክስ ደግሞ ወደ ጠፈር የሚደረጉ የትራንስፖርት ጉዞዎችን የሚያደርግ ድርጅት ነው። እንዲሁም ሳተላይቶችንም እንዲያመጥቁ ያደርጋል። ያለው ሀብትም 358 ቢሊዮን ዶላር ነው። ይመቻችሁ።